ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ቤኪ በእናትህ ለምንድን ነው እንደዚህ የምትሆነው? ልጅቱስ አይከፋትም? እሷስ መሲስ ልጅቷን ምን ውስጥ እየከተተካት እንደሆነ እየገባህ አይደል? ለምን ሻልካት ታዲያ ማዘር? በቃ እናቴ እንዲከፋት አልፈልግም እንዴ ከዚህ በኋላ እኮ ነው እንደሚከፋት። በጣም አዝናለሁ። እኔ ካንተ አልጠብቀውም በረከት። አሁንም ውሳኔህን አስተካክልና ብታሳውቀኝ ይሻላል። በቃ ሰላም ቤተሰብ፣ እንዴት ሰነበታችሁ? ደህና ናችሁ ወይ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ በበረከትና በመሲ የነበረው ነገር በሰላም ተፈቷል። የበረከት ማዘር ከክፍለ ሀገር መጣ። ችግሩን ለመፍታት ሞክረን እግዚአብሔር ይመስገን ችግሩን ፈተነዋል። ወደ ቀጣይ ወደሚያረጉት ጉዞ ነው የምንሄድ፣ ወደ ሽምግልናው ቀጣይ መሆን ወዳለበት ነገር ነው ከዚህ በኋላ የምንሄድ። ዛሬ መሲንም በረከተንም ቀጥሬያቸዋለሁ። ስለ ሽምግልናው ስለሚሆነው ነገር እናወራለን። በዚህ እድሜያቸው እንግዲህ የተፈጠረው ነገር ባይሆን ደስ ይል ነበረ፣ ግን ሆኗል። ከሆነ በኋላ ደግሞ የእግዚአብሔር ፈቃድ ነው፣ ተቀብለናል። ነመሲ እንግዲህ ወደ ቀጣይ ጉዞ ነው አሁን የሚሄዱ። እንግዲህ በመሲና በበረከት ሁኔታ ብዙዎቻችሁ ተጨንቃችሁ ነበረ። እግዚአብሔር ይመስገን በሰላም ተፈቷል። ቤኪም አምኗል፣ ስህተቱን ተቀብሏል። ማዘርን ደግሞ ዛሬ እንግዲህ ካስታረቀቻቸው በኋላ ሸኝቻታለሁ። መሲን ቀጥሬያታለሁ። መሲን አሁን እየጠበቅኳት ነው፣ ትመጣለች። እናወራለን ስለ ሽምግልናው። ሰርጉ አሁን ላይ ባይሆንም ጾም ስለሆነ ሽምግልናው ግን መሆን ስላለበት ሽምግልናውን እናደርጋለን። አሁን እንግዲህ በቃ እኔ ደስ ብሎኛል። በረከት ስላመነ ትንሽ አስቸግሮ ነበረ። ደስ ብሎኛል። መሲን አሁን ጠብቃታለሁ። መሲ እየመጣች ነው። መሲን አወራታለሁ። እንግዲህ በሰላም የሚጠናቀቅ ይመስለኛል። መሲያ መጣሽ? ደህና ነሽ? ሰላም ነው። ሰላም ነው። ደህና ነሽ? እንኳን ደስ አለሽ። እንኳን አብሮ ደስ አለን። ደህና ነሽ? ደህና ነሽ? አለን እግዚአብሔር ይመስገን። ደስ ብሎኛል። እንግዲህ በጣም እንግዲህ ከብዙ ትግል በኋላ በረከት ጠንካራ ሰው ሆኗል። በስማ ማስቸገር እኮ በጣም ሁሉ ነገር ከባድ ሆነ እኮ በቃ። አይ ደስ ይላል። ደስ ብሎኛል። ማዘርም እንግዲህ ጥሩ ስራ ሰራች፣ መምጣቷም ጥሩ ሆነ። በጣም አሪፍ ነገር ሆኗል። ደስ ብሎኛል። መስዬ ነገራችን ላይ አሁን ካሜራ አለ። ባለፈው በነበረው ነገር ብዙ እንትኖች ተጨንቀዋል። ስለዚህ እስኪ ያለውን ነገር ደስታሽንም ግለጭላችሁ። ሰላም እንዴት ናችሁ ውድ ቤተሰቦች? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላም ሁኑልኝ። ያው እኔ መጥፎ ነገር ላይ ሲሆን ስጎዳ ምናምን ብዙዎቻችሁ ለኔ ታዝናላችሁ፣ ትጨነቃላችሁ እና አሁን ላይ ደግሞ በደስታ ተገናኝተናል እና በጣም ደስ ብሎኛል። ያው ከባድ ነበር። ቤኪ ትንሽ አስቸግሮን ነበረ። እሱን ለማሳመን ያለው ፈተና ትንሽ ተፈትነናል። እሱን ለእንትን ለማለት ለማሳመን ግን እግዚአብሔር ይመስገን አሁን ላይ ነገሮች ተስተካክለዋል። ያው ማዘር መምጣቷ መቼም እናት ናትና ያው በእናቱም ግፊት ቢሆንም አሁን ላይ ነገሮች መስተካከላቸው በጣም ደስ ብሎኛል። ከዚህ በኋላ እንግዲህ ጥሩ ነገር ይፈጠራል ብለን ተስፋ እናደርጋለን። ከዚህ በኋላ ሽምግልናችንንም ሰርጋችንንም እንደ እግዚአብሔር ፍቃድ እናሳያችኋለን። ምክንያቱም ያው በሀዘን ጊዜ ብቻ ሳይሆን እናንተ ማስጨነቅ ብቻ ሳይሆን የደስታችንንም ጊዜ ደግሞ አብራችሁ ማየት አለባችሁና ከዚህ በኋላ እንግዲህ አብረን ጥሩ ጊዜያቶችን እናሳልፋለን እና ስለተጨነቃችሁልኝ ሁሉ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በቃ ደስ ብሎኛል በጣም በቃ ብዙ የተጨነቀ ሰው ስለነበር ነው እንዴ። በጣም ብዙ ቤተሰቦችም በእኔ በኩል ነበሩ። ብዙ እህቶች ተረድተውኛል። የምር በውስጥ መስመርም የሚያወሩኝ ልጆች አሉ ምናምን ከልብ እንደ ጓደኛ እንደ እህት ማለት ነውና በጣም አመሰግናለሁ። ያው ሳላመሰግን ማለፍም ራስ ወዳድነት ነውና በጣም አመሰግናችሁ። ካመሰገንሻቸው መመስገን ስላለበት የተጨነቀ በችግርሽ አብሮ የሆነ ሰው መመስገን አለበት። ስለዚህ ካመሰገንሻቸው እኛ ደግሞ እንግዲህ ወደ ቀጣይ ወደ ስራችን እንግባ። ስለዚህ ምንድነው የምናደርግ ከዚህ በኋላ? እኔ እንጃ ወደ ሽምግልናው ዝግጅት አይሻልም? አሁን እኮ ደግሞ ጾም ምናምን መግባቱ ትንሽ ያማ ሲሆን ደግሞ ጾሙን ስንጠብቅ ደግሞ መስዬ ምን አለ መሰልሽ ወድሽ ይገፋል። እንደዛ ሆኖ ደግሞ ደስ አይልም። አይሻልም? ትንሽ ቤተሰቡ ደግሞ ቀድሞ ሊሰማ ነው። ስለዚህ የሚሻለው መጀመሪያ ሽምግልና እንግዲህ አጉል ሰዓት ሆነብን።
አዎ ሰዓቱ በጣም ያስጠላል። ቀኑ ተጋጭቶብን ቤኪም ሲያስቸገረ ሲቆይ ቀኑም ወደ ጾሙ ገባና ስለዚህ እንደዛ አድርገን ምን ይሻላል? ለቤተሰቦች ቀድመን እንገራቸው። ምን ይሻላል? እንዴት ነው እንጃ፣ እንዴት ነው የሚደረግ? አንቺ እንደሚላክ ምናምን ቀድሜ መናገር አለብኝ ነው ወይስ ድንገተኛ እንዳይሆን መናገር አለብኝ? እንግዳ አለ ምናምን ብዬ ግን የሚመጣ እንግዳ አለ ምናምን ተዘጋጁ ብዬ ዝም ብዬ ተዘጋጁ ማድረግ እንደዛ እናደርጋለን። እኛ መላክ ያለብን እንልካለን። አሁን በረከት ደግሞ ይመጣል። እሱ ደግሞ እስኪ ያለውን ነገር ሀሳቡን ነግረናል። እንደዛ እያልን መስተካከል ያለበትን እያስተካከልን። ስለዚህ በዛው ዛሬ ቀን ብለን መቁረጥ ነው። እንችላለን። ቀን ዛሬ እንቁረጥና ከዛ በኋላ ያው ሽማግሌዎችም ይዘጋጃሉ። ከዛ እኔም ደግሞ ቀኑን ለነሱ ለቤተሰቦቼ እንዳሳውቃቸው። ግን እዛው ወይ ቀኑም ሲደርስ እንግዳ ዛሬ አለ ምናምን ማለት ይችላል። ቀድመው ምንድነው ብለው እንዳያፋጥጡኝ ከዛ ማድረግ እንችላለን። እንደዛ ይሻላል። በቃ ከዛ ውጣ አንቻውን ማለት የለብሽም፣ መጨናነቅ የለብሽም። ማድረግ ያለብሽም ቼክአፕ መጀመር ካለብሽ ጀምረሻል። ቼክአፕ ያው ቼክአፑን ምናምንማ ማለት ያው ጭንቀቱን ምናምን ስላለ እንትን አላልኩትም ነበርና አሁንማ ከዚህ በኋላ ለልጅም ጤና ሲባል ለምንም ሲባል ግዴታ ያስፈልጋል። እና ሀይሚዬ ደግሞ ልነግርሽ የምፈልገው ነገር ስለ ሁሉም ነገር በጣም ነው የማመሰግነው። መቼም አንቺንም ሳላመሰግን ማለፍ አልፈልግም። ታሪቅን ግዴታ ይስኮ ነው። እንደዛ ሳይሆን አሁን በዚህ ሰዓት ወንድምሽን ሳታስቀድሚ እሱ የእህቴ ልጅ ነው ብለሽ ሳታስቀድሚ እኩል ፍርድ ፈርደሽ ዛሬ ላይ መቼም እዚህ ለመድረሳችን ያንቺ አስተዋጽኦ አለበት። ማለት አንቺ ባታግዥኝ የዛኔ ባትረጅኝ ያያይ ብለሽ አንከላክለሽ ብትሰጅኝ ኑሮ ሁሉ ነገር አይሆንም ነበር። ብቻዬን እጨነቅ ነበርና ስለ ሁሉም ነገር በጣም ነው የማመሰግነው። እንደዚህ አታሪቅ ግዴታ ይኮረኔ አመሰግናለሁ። ችግር የለብሽም እኮ ግዴታ ነው። ሴት ልጅ አይደለም። በረከት ሰላም ነው። ደህና ነህ? ሰላም ነው። ሰላም ሰላም አለ ሰላም ምን ነው ሰላም አለ ሰላም ደህና አለን ሁሉ ሰላም ይመስገን። እንኳን ደስ ብሎኛል። ያው ደስ ይላል። በቃ እንደዚህ መሆን ነው ጎበዝ መሆን። ያው ማለት ምን መሰለሽ ለዚህ አሁን ዛሬ ፈልጋለሁ እስቲ እኔ እንደጨንቆኝ ላማክርሽ ነበርና ያው እናቴ እንድትከፋ ምናምን አልፈልግም። ማለት ብቻ አላጥቀምን እንደሚጀምር እኔ ትናንትና ተስማምቻለሁ ያልኩት ለእናቴ ስል ነበር እንጂ ማለት ፈልጌ ወይ ደግሞ አስቤበት አይደለም ማለት ምክንያቱም እኔ እሷ ቀድማ እንደምትሄድ አውቅ ነበር ትናንትና ማለት ነው። ስለዚህ ከፍቷትም አዝናም እንድትሄድም ስለማልፈልግ ያለኝ አማራጭ እሷ እንድታቅ በቃ ማለት እንደተቀበልኩ ከዚህ በኋላ ያው የምትሄድበት ቦታ ኢንተርኔትም ስልክም ስለማይሰራ ማንም አይነግራትም ማለት የእውነት ቢሆን አሁንም እኔ ዛሬም ነገም ሐሳቤ አይቀየርም። ስለምን እያወራችሁ እንደሆነ ባላውቅም የምሬን ነው መሲ ወመተውን ታውቂያለሽ። እኔ ለምን እንደዚህ በቃ ለምን ሻልካት ታዲያ ማለት በቃ እናቴ እንዲከፋት አልፈልግም እንጂ ከዚህ በኋላ እኮ ነው እንደሚከፋት። ምክንያቱም መስራት አይቀርም አይደለም እቴትዬ መጣራት ያለበት ነገር ይጣራል። ግን አሁን እሷ እንደዛ ብላ አዝና ምናምን ትሄድ ስለማልፈልግ ነው። ለዛ ነው እኔ ትናንትና ጠርቻቸው መሲ መጣ በቃ እንትን ያልኩት። አሁን ለመሲ ብነግራትኝ በቃ ከሷ ፊት እንደዚህ ነገር እንናገር ብልሽ አትልም። አይደለም ለምዶሽ መሲ ምን መሰልሽ እውነታው ያ ስላልሆነ ምንድነው እያልክ ያለው? ሁሉም ነገር ቀልድ ነበር ነው? ቀልድም ሳይሆን በቃ እናቴን ደስ እንዲላት ስል ያደረኩት ነገር ነው ትናንትና እንጂ ማለት እኔ ማለት ነው ቀልድክ ነው በረከት። የምሬን እኮ ነው። ምን ላድርግ ታዲያ? ማለት ትክክለኛው ነገር ያ ነው ትናንትና ያደረኩት። አሁን እንዴ ለምን ተዋሻታለህ? ማዘርንስ ቢሆን በቃ ያለኝ አማራጭ ስለሆነ ምንም ይሄ አማራጭ አይደለም እንዴ ምን ማለት ነው? እና እንዴት ላድርግ? በቃ አንተ እንትን ካላልክ ካላመንክ ጭራሽ ማዘርን መሸወድህ ራሱ አንድ ሌላ ጥፋት ነው። እንዴ ሲሰማ ምን እንደምትችል አስብ። የባሰ ነው እኮ የምትጎዳ። ደግሞ ትሰማለች እርግጠኝነት። አይ እኔ ክብሮምን ነግሬዋለሁ። ከዚህ በኋላ ትነግራት እንጣላለን ብዬዋለሁ። እቴትዬም በቃ ምንም አትበይ። ላይ ስህተት እኔ እንጃ ምንም አትበይ ማለት ለምንድን ነው ምንም ማለት እንዴ? አሁን ሌላ ስህተት እኮ ተጨማሪ ሌላ ስህተት በቃ እኔ ማለት ህሊና እሺ አይለኝም። ሽማግሌ መላክም ሐሳቡም የለኝም። በቃ
ማለት ምንም ለማድረግ አልችልም። በቃ ትናንት ለተፈጠረው ነገር መሲ በጣም ትልቅ ይቅርታ የምሬ ነው። ኧረ እንዴ እንደዚህ አይባልም፣ ነውር ነው። ነውር ወቀንጆ እንዴ አይደለም፣ የምሬን እኮ ነው። ለምንድን ነው የምቀልደው እንዴ? ትናንትና በቃ ያደረኩት ለእናቴ ስል ነው፣ እሷ እንዳይከፋት ስል ነው ያንን ንግግር የተናገርኩት። ገባሽ? ልጅቱስ አይከፋትም፣ እሷስ መሲስ በቃ ማለት ምንም ማድረግ አልችልም። እኔ አሁን እዚህ ጋር እንደዚህ ነው ብለው ነገር የለም። የትናንት ነው የተፈጠረው ስህተት ነው እንዴ? መቼም እውነታውን ስለምታውቂ እኔ አላውቅም። ምን ይሆንክ ነው? እኔም ራሴ ምን ይሆንኩ ራሱ እንደሆነ አልገባኝም። ለምን ሻልካት ማዘረን ቆይ በቃ እሷ እንዳይከፋት ነው። ስትሄድ አዝና እንዳትሄድ ነው። ቢያንስ አሁን በሰላም ትሄዳለች፣ በሰላም ስራዋን ትሰራለች፣ አታስብም፣ አትጨነቅም። ያንን ስላሰብኩኝ ማለት በቃ ማድረግ የምችለው ነገር ስለነበረ የኔ ምንድነው ማዘርን የሚያስደስታት እሺ ማለት ብቻ ነው። ቢኪኒስ እሺ እኔ ታው በረከት ልጅቷን አትበድል። ልጅቷን እኮ እየበደልካት እያስከፋት ነው። እህቴ እኔ ምን ማድረግ አለብኝ? ቢኪ በእናትህ ለምንድን ነው እንደዚህ የምትሆነው? አንተ ማዘር እስከምትሄድ ብቻ ነው ሁሉንም ነገር ስታደርግ የቆየው። ሲስመኝ በቃ እኔ ማለት እሷ ከፍቷት ማየት አልፈልግም። እሺ ቆይ ልጅቷስ እንዴ ስለ እናትህ ስለ መሲስ አታስብም እንዴ? ነው ዝም ብላችሁ ነው ያው ሁሉ የነበረው ነገር ዝም ብሎ የውሸት ነው የነበረ እንዴ? ነው አይደለም? ነው እንደ ሌላው ወንድ ልትክድ ነው? አልገባኝም። አንዴ በረከት ዋንካው የነበረ ምን ማለት ነው? የሁሉ ነገርስ ምንድን ነበር? እሺ በዛ ላይ ደግሞ እናትንሽ ብለህ መሲ በቃ ቆይ ዝም በይ አንቺ አታልቅሽ በቃ ጋሚ ስህተት ላይ ሌላ ስህተት ደግሞ ምንም እሺ ነኝ ምን ማድረግ ይችላል እንዴ? እኔ እሺ ያልካት ታረጋለህ። እኛ ምን ለን ትሰማለሽ ትላለህ። በቃ ውስጤ ሳይቀበል እንዴት ነው እሺ የምለው? ውስጤ ካልተቀበለ እንዴት ነው እሺ የምለው? ልጅቷስ እሺ ልጅቷን ነገር ንገር። በቃ እኔ ምንም ማድረግ አልችልም። ለሷ እኮ መጀመሪያው ነግሬያታለሁ። ሚቴትዬ ለመሲ መጀመሪያ ነግሬያታለሁ። በቃ ሽማግሌ አልልክም፣ ምክንያቱም ልጁ የኔ አይደለም ብዬ ነግሬያታለሁ። ያንን ነገር እሷ አልሰማኛለች። እኔ እኮ ልጁ አንተ እንዳልሆነም ደግሞ በምን እርግጠኛ እንደሆን ማሳመኛ ወይስ ንገረን። ግራን ያጋባኸኝ ምንም ማሳመኛ የለኝም፣ ግን በቃ እኔ እንደዛ ነው የማስበው ማለት አላውቅም ምን ማድረግ እንዳለብኝ። ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። ማርያምን በቃ ደክሞኛል ከዚህ በኋላ። እስኪ ቆይ በረከት ትክክል እየሰራህ አይደለም። እኔ በጣም አዝናለሁ። በጣም ነው ማዝን። ስለ ልጅቷ ህይወት ምንም ቅንጣት ታክል እያሰብክ አይደለም። እኔም እኮ ለሷ ሳስብ ለኔ ለራሴ አላስብ። አሳማኝ ምክንያት ምንድነው? ለኔስ ማለት ምንድነው? እሱ ንገረን። ምንም አልተፈጠረም ማለት ምንም ቢፈጠር እኮ የሆነ ነገር ቢፈጠር እኮ በቃ እኔ መጀመሪያውን ተናግሬያለሁ አይደል? አብራችሁ አላደራችሁ? አብረን ብናድር ምንም አልተፈጠረም። ጀመር ቢቂ የምሬን ነው። በጣም ያጋባኝ ነው። እሺ ስላለቀሽ ምንም የሚቀየር ነገር የለም። ስላለቀሽ እውነታው ይሄ ነው። እኔ ከዚህ በኋላ እሺ ምን ልሁን? አንተ ሁሌ ብቻህን ነው የምትወስነው። እሺ ለምን አታዝንልኝም? እሺ መሲ በቃ እኔ ከቻልሽ ከዚህ በኋላ ካጠገቤ ራቂ ማለት ነው። ኧረ ተው በልጅቷ ላይ ግፋት ስራ በረከት። የመጨረሻው ውሳኔ ይሄ ነው። አዎ ይሄ ነው በቃ የመጨረሻው ውሳኔ። ተው ግን ይሄን ነገር ሆነ አይቆረቁርህም? እኔ ነግሬሻለሁ። በቃ እኔን አታስጨንቂኝ። በቃ ልስራበት ልንገበት ዘመድ እየዞርሽ ማታስቸግሪ። ምን በጣም ነው የምታሳዝን። ሲጀመር ቆይ መሲ ምን ነሽ ነው? ተረጋጊ። ቆይ እኔን አናግሪ። ተሸፍኖብኝ ራስን ሳይወዱ ተስፋ አንተ ምን ለማለት ፈልገህ? እኔ ምን ማድረግ አለብኝ? እሺ በቃ ትናንትና ለእናቴ ደስታ ስም ታውቂያታለሽ ምን ያህል እናት ጋር ያወራነውን ሁሉ እኔ ጋር ያወራውን ሁሉ ለምንድን ነው እንትን ማትል? ምን ብላት ነበር ማዘር? በቃ ለሷ የነገርኳትኝ ሽማግሌ ልካለሁ፣ ግን እውነቱ አይደለም፣ ትክክል ስላልሆነ ነው። በቃ ሐሳቡ ከመጀመሪያው ነው። መሲ የተናገረችው ነገር ትክክል አይደለም። ዛሬ ብታለቅስ ምን ብትል ግን እውነቱን ታውቃለች። ቆይ ልጅቷ በዚህ መሀል አንድ ነገር ብትሆንስ? እኔ ምን ማድረግ እችላለሁ? እኔ ሳልፈልግ አብሬያት እንዴት መኖር እችላለሁ? አልችልም። ታሳዝናለህ በረከት። ግን እንደዚህ አልጠብቀህም ነበር። በጣም በስተት ላይ አሁን ደግሞ ሌላ ስህተት እየሰራ ልጅቷን ምን ውስጥ እየከተተካት እንደሆነ እየገባህ አይደለም። ምንም በቃ እኔ ማለት ስለዚህ የነበረው ፍቅሩ ሁሉም ነገር ውሸት ነበር ማለት ነው። ውሸት አይደለም። እና ታዲያ ምንድነው? አይደለም የሰው ልጅ የሚወደው በአንድ ምክንያት ነው፣ የሚጠላው በአንድ ምክንያት ነው።
እና ምክንያቱ ምንድነው? ለምን ጠላት ልጅቶን? ምክንያቱ ምንድነው? አንደኛ ስለዋሸች በቃ እኔ በፍቅር መካከል ደግሞ ውሸት ካለ በጣም ነው የሚያስጠላ መዋሸቷ። እኔ ይኸውልሽ የምሬ ነው ቴትዬ፣ መጀመሪያውኑ በቃ ያኔ እኔ እናንተ በተለያየንበት ሰዓት ላይ በቃ ማለት የሆነ ድንገት የሆነ ነገር ተፈጥሮ ሊሆን ይችላል። እኔ መሲ ትወጣለች ወይ ደግሞ እንደዚህ ክለብ ትወጣለች ምናምን ማለት አይደለም፣ ከትምህርት ቤት እንደሆነ አውቃለሁ። ግን ምናልባት በጓደኞቿ ተታላ ምናምን እንደዚህ ነገር ተፈጥሮ ከሆነ በሰላም ብትነግረኝ ምን ችግር አለው? ፍቅር ይበልጣል። ልጅ የኔ ስለሆነ ስላልሆነ አይደለም። ግን እኔ ያናደደኝ ውሸቷ ነው። በቃ ያንተ ነው ስላለች ነው። ያ ነው። አንተ እኮ አሁን በረከት መዋሸቷንም እርግጠኛ አልሆንክም። መዋሸቱ ምክንያቱም እኔ ራሴ እርግጠኛ ከሌላ ሰው ጋር ግን ታታል ወይስ የሰማኸው ነገር አለ? ምንድነው ታዲያ? እኔ ቢያንስ እኮ ልጅቷን በዚህ ሰዓት ትሪት ልታረጋት ይገባ ነበር። አንተ ግን ሌላ ውሳኔ እንድትወስን እያደረካት ነው። ልጅቷ ጓደኛዬ ብትሆን ኖርማል ጓደኛ እንደ እህት እንደ ወንድም ቢሆን አዎ። ግን ፍቅረኛ ሆና በምን መንገድ ነው አርግዛ ነፍሰ ጡር ሆና እንዴት ነው ምን ማድረግ ይችላል? ኧረ ትክክል አይደለም። ስህተት እየሰራ ነው። በቃ ቴትዬ ማለት ሳላከብርሽ ቀርቼ አይደለም። በጣም ይቅርታ። አይደለም ለኔ አይደለም የኔን ክብር ምናምን የሚለውን ቶ እናትህ እንደዛ ዋሽተህ ላክ። ልጅቷንም ደግሞ እንትን ካልክ በኋላ ቤተሰቦቿስ ምንድነው የሚሏት? እኔ በጣም ግራ እየገባችሁ ነው። በጣም ይቅርታ። ኧረ በጣም አዝናለሁ። እኔ ካንተ አልጠብቀውም በረከት። አሁንም ውሳኔህን አስተካክልና ብታሳውቀኝ ይሻላል። በቃ ምን ላሳውቅሽ? በቃ ማለት ከዚህ ውጪ አሁን ሌላ ምንም በቃ በጣም ይቅርታ። መስማ አዝናለሁ በጣም